ሰላም ውድና የተከበራችሁ የልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ኒካ ሁሉ ሰላም፣ ሁሉ መልካም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ዛሬ በአዲስ ቪዲዮ በአዲስ መረጃ መጥቻላችኋለሁ ማለት ነው። እሱ ምንድነው? እነ መባ እንግዲህ በማደጉ ያደጉ ልጆች ናቸው። በጣም ደስ የሚል እነ መባና እነ ቃልዬ በጣም የምንወዳቸው ደስ የሚሉ ድራማ ነውና ተከታተሉት። በነገራችን ላይ እና ዛሬ እነሱን ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ፣ አበረታቱኝ ማለት ነው። ምክንያቱም ብዙ የምንማማርበት ነገር አለ፣ ብዙ የምንኮሆንበት ነገር አለ። ሰው ከማደጉ ወስዶ ለራሱ እንዴት አድርጎ ዋጋ ከፍሎ ማሳደግ እንደሚችል ያደለው አይምሮ ያለው ሰው ጭንቅላት ያለው ሰው እንዴት አድርጎ ማሳደግ እንደሚችል ነው የተማርንበት ያለውና ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነኝ እና አበረታቱኝ። ወደ ቪዲዮ ማሮች ልጅ ነው በፈጣሪ የኔ ልጅ ተጫዋች እሷና ወንድሟ እንደሆነ አንድ ናቸው። ሁሌ እንደተጨቃጨቁ ነው። በቃ ማዬ ቡናም ውጭ በጋብዛት ይሻላል። እንደውም እሷም ትቸኩላለች። ተረባክሽ አንቺ ልጅ የት ነው የምትወስጃት እንዴ? ቡናውን እንኳን ተጠጣ እንጂ አረፍ በይ። ቻው ቻው ማዬ። ናቸው ዛሬ ደግሞ ወይኔ ጉዴ! ይሄ ጅል ሰራልኛ። እኔማ እንዴትም አድርጌ ቢሆን ሰራለታለሁ። እኔ ቃል አይደለም። ቆይ እሱ ራሱን በምን ሂሳብ ነው የሚያስበው? አንቺ ራስሽ ባላረጋገጥሽው ነገር ቤት ድረስ መጥራትሽ። ቆይ እኔ ምን ላድርግ እንዴ? እኔ እኮ ሲጀምርም ተናግሬያለሁ። ይሄ ልጅ አይነጥላ አለበት የሆነ ነገር አድርጉ ብዬ አውርቻለሁ። አንቺ ልጅ ግን ያምሻል። ጭራሽ ወደ አይነጥላ ዞርሽ። ምን ላድርግ ታዲያ? አላየሽም ያደረገኝ? ደሞ እኮ ያንን ሁሉ ልብስ ሲያሳጥበኝ መጠርጠር ነበረብኝ። ወይኔ ቃል። እኔ ግን ኤፍራት አይደለም እግሬ ስር ተንበርክኮ ካለመነኝ ምን አለሽ በይኝ። የኔ ወንድም መባ ነው አንቺ እግር ስር ተንበርክኮ የሚለምንሽ? አዎ ያንቺ ወንድም መባ። ታስይዣለሽ? አስይዝሻለሁ። አብረን እናያለን። ምን አለሽ በይኝ። የኔ ልጅ ዛሬ ውሎ እንዴት ነው? እንደው እዚህ በመዋል ያተረፍክ አይመስልም? የተረፍኩት አንቺ ማስደሰት ከሆነ አትርፌያለሁ ማለት ነው። ድሮ ሳቂታ ጠንካራ ተጫዋች ልጅ ነበር። ሁኔታዎች ናቸው እንጂ ማንነት ለቆ ሄደ። አሁን እንደ በፊቱ የመሆን እንደ ድሮ የመመለስ ሀሳብ የለኝም። ትዝታ የመቀስቀስ የሆነ ነገር አውቃለሁ የኔ ልጅ። ቁስል ሲድን እንደዚህ ነው፣ ያማል። መዳን ማለት እንዴት ነው? የሰው ልጅ ልቡ ከተሰበረ መዳን አይችልም። ምናልባት ያገግማል እንጂ ገና በዚህ እድሜ ባትፈትን ጥሩ ነበር የኔ ልጅ። አንድ ነገር ግን አስቤያለሁ። ምንድን ነው? ለምን 1-2 ሳምንት ወደ ጸበል አንሄድም? ምናልባትም እኮ ላንተ አዲስ መንፈስ ይሆናል። አይ እንደዛ እንኳን ማድረግ አልችልም ማየ። ኦኬ እንደምታዩት ነው እንግዲህ መና በጣም በፍቅር ውስጥ ገብቷል ማለት ነው። መና በጣም የሚያሳዝንና በጣም ፍቅር ውስጥ ገብቶ በራሱ ዓለም እየሄደ ነው ያለውና እንግዲህ የመና እናትም መና መባና ቃልዬ ሶስታቸው እናታቸው ከጎዳና አንስታ እያሳደገቻቸው እንደሆነና መና መባም ቃልም እንግዲህ እሷ ያሳደገቻቸው እናታቸው ናትና እንግዲህ መባና ቃልዬ እንግዲህ ጥሩ ልጅ ሆነውላት እያለ ግን በአጋጣሚ ሆኖ መና አፈቀረና ኤደን የምትባል ልጅ አፈቀረ። ገሊላ የምትባል ልጅ አፈቀረና ገሊላ የምትባል ዲያስፖራ አግብታ ወደ ውጭ ሄደች። በዛ ምክንያት መባ በጣም ተረብሾ መና በጣም ተረብሾ እንግዲህ ግማሽ ወደ ሱስ ወደ ምን እየገባ እናቴቱ በጣም ተጨንቃ እማዬ ለምንድን ነው የምትጨነቂው? ለምንድን ነውስ ያላገባሽው? እኛንስ ለምንድን ነው ከጎዳና አንስተሽ ልታሳደጊን የጀመርሽው? ትላታለች ማለት ነው ቃልዬ። አይ ቃልዬ ልጄ ማግባትስ አግብቼ ነበረ፣ ግንስ ባለቤቴ ልጅ መውለድ ስላልቻልኩኝ ባለቤቴም በቀለበት ሳይሆን በልብ ተሳስረን ነበርና እና ባለቤትሽ የት ሄደ ስትላት ባለቤቴ እንግዲህ ወደ ሞት ሄደ። እኔ ግን አሁን ድረስ በጣም በመታመን ቁጭ ብዬለታለሁ። ለዛም ነው እናንተን ከጎዳና አንስቼ መና ቃልዬ ብዬ እያሳደግኳችሁ የነበረውና እያሳደግኳችሁም እና አሳድጋችሁም ዋጋዬን እንድትከፍሉኝና ለእኔም ደግሞ ጥሩ ልጆች እንድትሆኑኝ አስቤ ነበረ። በዚህ አጋጣሚ ግን መና በጣም ሰካራም ሱሰኛ ተደባዳቢ ሆነብኝ ትልናለች። እንግዲህ በጣም እኮ የሚገርም እኮ ነው።
በጣም የሚገርም ነው። እውነት ለመናገር ይሄ ፊልም በደንብ ካያችሁት አስተማሪ ነው። እና ቃልዬ ደግሞ ወንድምሽን እፈልገዋለሁ ትላታለች ጓደኛዋ ማለት ነው። ከዚህ ጋር ግን በጣም የምትማሩበት የሚፈልገው ቃልዬ ለሆዷ ብላ ወይም ደግሞ ለመጋበዝ ብላ ጓደኛዋን ከወንድሟ ጋር ልታጣብሰው ነው ማለት ነው። እና እባክህ ጓደኛዬ ምንም ምግብ አትጋብዝም አይደማትም እና እባክህን ሰላም በላት እና ቢያንስ እንኳን ትጋብዘኝ ምናምን ትለዋለች። እና መባ ደግሞ እሺ እጋብዝሽ እሺ ልሻለሁ ግን እንደዛ መለልሽ መጀመሪያ ልብሴን እጠቢልኝ ይላታል ማለት ነው። እሺ አጥብልሃለሁ ትለውና መጀመሪያ ግን ልጅቷን አገኛት ስትለውላ በኋላ ብትክጂኝስ አልፈልግም መጀመሪያ ከምትክጂ በፊት ልብሴን እጠቢልኝ ከዛ እሺ ልሻለሁ ይላትና ሙሉ ልብስ ያሳጥባታል ማለት ነው። ልብሱን ካጠበችለት በኋላ ልጅቷን ነይሽ ብሎኛል ምናምን ብላ ታመጣታለች። ስታመጣት ግን እሱ የለም ማለት ነው። ከዛ እሱ ከሌለ ይኸው ሰራልኝ መባ ሰራልኝ ትላለች ማለት ነው። ከዛ በኋላ ምን አርጎሽ ነው ልጄ ምን አርጎሽ ነው ስትል ይቺ ልጅ እሱን ትፈልገው ነበረ እና ልብሴን ጠቢልኝ እና አወራታለሁ ብሎኝ ይኸው ጠፋ። እሷ ደግሞ እሱ ካወራት ትጋብዘኛለች በፍቅር ብድ ብላለታለች ምናምን ትላለች ማለት ነው። እና ከቃልዬና ከቃልዬና ከጓደኛዋ የተረዳኋት ይሄን ልንገራችሁ፣ ጓደኝነት ማለት ፕራይቬት ማለት ነው። እና እኔ ምን ገጠመኝ መሰላችሁ? በዚህ አጋጣሚ እንዲሁ ይቅርታ ጣል አደረኩባችሁ ወሬያችሁ እንጂ በጣም የሆነች ጓደኛ የነበረች እና ከልብ የነበረ የወደድኳት በጊዜው ማለት ነው። እና ከወደድኳት በኋላ ግና ፕራይቬት የሆነ ነገሬን ካወቀች በኋላ በራሷ ምክንያት በቃ አላስፈለግኳትም መሰለኝ እንደ ቅናትም የሆነ ነገርም እንደሆነ ነገርም አደረገችና ዘጋችኝ። ከዘጋችኝ እኔም ልራቃት ብዬ በራኳት ሰዓት እንግዲህ ከመባ የተማርኩትን ነው ከነቃልዬ የተማርኩትን ነው የምነግራችሁ እና ከራሴ ስለደረሰብኝ ነው የምነግራችሁ። ከዛ መጨረሻ ላይ ጓደኛዬ ቀናችና በዛ ምክንያት ተጣላ። ስንጣላ ግን አንድም ጓደኛ በዙሪያ ያላስተዋወቅኳትም በአንድም ጓደኛ ስላላስተዋወቅኳት እሷ እኮ ጓደኞቿ ሁሉ ሰው መስላ ቀርባ በኋላ ጸባይ ይቀየራል መጥፎ ልጅ ናት ብለውኛል እያለች ከሌላ ሰው ጋር ሌሎችም እንዲርቁኝ ስለ እኔ ታወራለች ማለት ነው። ግን እኮ በእኔ በዙሪያዬ የተዋወቀችው ጓደኛም የላትም። እኔም ጓደኛዬ አላስተዋወቅኳትም። ጓደኛዬ ገሊ ጓደኛዬ ናት ብዬ ወይም ገሊት ጓደኛዬ ናት ብዬ አላስተዋወቅኳትም። በእኔ ዙሪያ የምታውቀው ሰው የለም። ግን እሷ ግን ሌላም ሰው እንዲጠላኝ ወይም ደግሞ ሌላም ሰው እንዲርቀኝ አይ እሷ እኮ እንደዚህ እኮ ናት ለጓደኞቿ ለራሱ እሷ ሰው መስላ ቀርባ ከዛ ግን ጸባይዋ በጣም ከባድ ነው ምናምን ብለውኛል እያለች ለነዛ ለሚቀርቡ ሰዎች ነገር ትሰራለች ማለት ነው። ልክ ቃልዬም እንደዛ ነው እያደረገችው ያለ ለሆዷ ብላ ለመቀለብ ብላ ነው እንግዲህ ጓደኛዋን ከወንድሟ ጋር እንዲቀራረቡ የምታደርገው። ወንድሟ ግን በጭራሽ አይፈልግም ማለት ነው። እና ወደ ድራማው ስመጣላችሁ ከልቤ የምሬን ነው ግን ማወራችሁ ጌታን ማለት ነው። አሁን እኔ በእኔ ተኮራርፈን የሆነ ነገር እንትን ተባብለናል፣ ሶሪ ተባብለናል። ግን በየሄደችበት ባገኘቻቸው ሁሉ እንዴት ናት ምናምን ብለው ሲጠይቋት ወይ እሷ እኮ ሰው መስላ ቀርባ በኋላ መጥፎ ናት ብለው ጓደኞቿ ከዚህ በፊት ነግረው ነበር። እኔ ነኝ ዝም ብዬ የቀረብኳት ምናምን እያለች በቃ ከዙሪያ የነበሩት አንድ ሁለት ሰዎች ርቀውኛል በሷ ምክንያት ማለት ነው። እና ኪዳነ ምሕረት ምስክሬ ናት። የምሬ ነው። ያኔ ትረካ እንዳይመስላችሁ የምነግራችሁ ወይም ከፊልሙ ጋራ ስለሆነ አይደለም የምነግራችሁ፣ የምሬ ነው የምነግራችሁ። ምክንያቱም ይሄ ድራማው ስላያያዘው ነው የምነግራችሁ። ከዛ መጨረሻ ላይ ወደ ዋናው ድራማ ስመጣላችሁ የመባ እናት ነቢላን በቃ ልጄ እባክህን አትጠጣ፣ እባክህን አትስከር፣ እባክህን ፍቅር ከባድ ነው፣ እባክህን ልጄ ምናምን ትለዋለች ማለት ነው። እማዬ እኔ ምንም አልሆንኩም እኮ ደህና ነኝ ምናምን የድሮ ቤታችን ናፈቀኝ ምናምን ትለዋለች ማለት ነው። ከዛ በኋላ እና ታዲያ እኔ ልጎዳ መሞቻዬ ሰዓት አንተ እንደዚህ ሆነህ ማየት አልፈልግም ምናምን ትለዋለች። እና ነባ ደግሞ በቃ ያገኘውን ነው የሚማታ ያገኘውን ነው በቃ ሰው ሰፈሩ ምናምን አስመረሯን ሰፈሩን ምናምን እና በጣም ነው በቃ የሚያስተምር። እመቤቴ ምስክሬነት ካየኋቸው ድራማዎች ሁሉ መባ ድራማ በጣም የሚያስተምር ድራማ ነው። መባ ድራማ ማለት ነው። ገብታችሁ ካያችሁት ስለ ጓደኝነት፣ ስለ ፍቅር የምር ማለት በጣም አስተማሪ ቪዲዮ ነው። እኔ በጣም ነው መከታተለው። ክፍል 3 ድረስ ደርሷል። ከመጀመሪያው ጀምሬ ነው እየተከታተልኩት ያለሁት እና መባ ድራማ በጣም
የሚያስተምር ድራማ ነው። ስለ እውነት ማለት ስለ ጓደኛ ጥላቻ፣ ስለ ፍቅር ምናምን ነው የሚያስተምረው። እና እማዬ ዩኒቨርሲቲም እኮ ተባሯል፣ አሁን ከተባረረ 3 ወር ሆኗታል ትላለች። ከዛ እናቲቱን በጣም ታዝናለች። የኔ ውድል ምናምን ትላለች። ከዛ ይዞሽ እማዬ ይስተካከላል ምናምን ከቤት እንዲውል ፈልጋለሁ ምናምን ትላለች። ከዛ በኋላ እናቲቱ እንደዛ ትላለች ማለት ነው። እንደዛ ትልና ከዛ ነባል ስልክ ይሰርቅና ይሮጣል ማለት ነው። ሲሰርቅ ከጓደኛው ጋር ሆኖ ከመንፈስ ጋር ሆኖ ሲሰርቅ መንፈስ ይያዝና እግሩን ይመታል ማለት ነው። ከዛ ማን ያገኘዋል ላይ መባ ደግሞ ነባ የት ሂዶ ነው ነባ የት ሂዶ ነው ሲለው እና እንሂድ ወደ ቤት ምናምን ይለዋል መባ ማለት ነው። መባ ያኔ መንፈስን ማለት ነው። መንፈስ እኔ አልሄድም ወደ ቤት እግሬ ታመም ያለው ምናምን ይለዋል። ለምንድን ነው እግርህን የታመምክ? ነባ የት ሄደ ሲለው ነባ ያልሆነ ሰው ጀዋል ሰርቆ እኮ ወደ እኔ እግሬ ተሰበረ ምናምንና በቃ ምናምን ይለዋል ማለት ነው። ከዛ መባ ምን ይላል በቃ አሻ ይዞ እሱም ሰርቆ ሮጥ አይደለን አንሂድ በቃ ይለዋል። እንግዲህ ነባ ሰርቆ ከሮጠን አንሂድ በቃ ከኛ ቤት ምግብ ትበላለህ ይለዋል መባ ማለት ነው። ኡፍ ይላል ማለት ነው። በጣም ያዝናል መባ። ግን እርግጠኛ ነህ አይደለም ነባ አልተያዘም ይለዋል መባ ማለት ነው። ነባ ሁለት ነው ስማቸው። ነባና መባ ወንድማማቾች ናቸው፣ ቃልዬ ሆነው ማለት ነው። ከዛ መባ ምን ይለዋል ለወንድሙ ስለሚያስብ መንፈስ እርግጠኛ ነህ አይደለ ነባ አልተያዘም አይደለ መባ አልተያዘም አይደለ ይለዋል ለነባ ማለት ነው። መባ ለነባ ከዛ እሱም አልተያዘም እኔ ነው እንጂ ይዘው ያጫወቱኝ ይላል ማለት ነው። ከዛ ያው ለምግቡ ብዬ አይደለም የምሄደው አክብረ ስለጠራኸኝ ነው ሲለው መባ ደግሞ ይልና ይስቃል ማለት ነው። ከዛ አይሶ ከንቱ እግዚአብሔርን። ከዛ መባ ወስዶ ከቤት ምግብ ካቀረቡለት በኋላ በነገራችን ላይ ስለተሰማኝ ነው እምባይ ንቅንቅ ያደረገኝ ማለት ነው። ስለ ቅድሞ ስላወራኋቸው እዚህ ጋር በጣም ተናንቆኝ እምባ እያወራሁ ነበረ ስለ ጓደኛ ተብዬዎች ማለት ነው። በዙሪያ ሰው እንዲጠላይ ስለሚያደርጉት ሰዎች የሆነ እምባ ተናንቆኝ ላለቅስ ነበረና ከዛም ምግብ ተቀርቦለት እየበላ ያለ እንዴ ምግብ በልቶ አያውቅም እንዲያረቀስ ብለን ጨምረሃለን ብለው ትለዋለች። ማናት እንደዛ የምትለው? የመባ እናት ማለት ነው። ከዛም አታዩም እንዲማ የምግብ እኮ በልቶ አያውቅም ነው የሚመስለው፣ በጣም ነው እኮ የሚገርመው እያለ ይጠቀልለዋል ማለት ነው። እንደዛ እያለ እንግዲህ ይፈልጋሉ። መቼስ ይሄን ይመስላል ድራማው። አጠር አድርጌ ነው የሰራሁት። በስነ ስርዓት ክፍል 4 ይዤላችሁ እመጣለሁ። መባን መከታተል የምትፈልጉ ካላችሁ በስነ ስርዓት ከኤልሳ ሁለገብ ታገኙታላችሁ፣ ወይም ደግሞ ሰማይ ዩቱብ ብላችሁ ሰርች ካረጋችሁ ታገኙታላችሁ ማለት ነው። በጣም አስተማሪና ደስ የሚል በጣም በጓደኛ የተነሳ በምን ነው የሚያስተምር። የምር ግን እዚህ ጋር በጣም እያለቀስኩ ነበረ። ምክንያቱም ይሄ መባን ከ1 እስከ 2 እስከ 3 ክፍል ነው ያየሁት ድራማውን እና በጣም ጓደኛ እየሳቀ ምን ያህል ሊቀብር እንደሚችል ምን ያህል ሰው እንዲርቃችሁ የሚያደርግ ሰው እንዲርቃችሁ ነው የሚያደርግ ሰው ማለት ነው ያስተምራል። እና ያን እያየሁት ምናምን እያለ የሆነ ሰው ምን ጠፋችሁ ምናምን ስል እንደዚህ እኮ እንደዚህ ተብሎ ገሌ እንደዚህ ብሎ ምናምን ሲል ዋት እንደዚህም አለ እንዴ? ሰው ከተቆራረፈ ከተቀያየመ በቃ ራሱን ችሎ መቀያየም አይችልም ማለት ነው እንዴ? ሌላውም ሰው እንዲርቀው ሌላውም ሰው እንዲሸሸው ማድረግ ለምን አስፈለገ ምናምን ብዬ በጣም አዝኜ የምር ብሶኝ ከፍቶኝ ለእግዚአብሔር እያሳሰብኩት ነበረ። እና በዛ አጋጣሚ ድራማውን አይታችሁ ተማሩበት እላችኋለሁ።